ሲጀመር ፍቃድ ነው። ሲጀመር ነፃ ፍቃድ ማለት ራሱ ቆይ አዳሜ ቆይ አንዴ መጀመሪያ እንደ ፈርስት ፕሌስ ማለት ነው ሲነርጂዝም የእግዚአብሔርን እርዳታ አይክድም። እኛ በገዛ ኃይላችን እግዚአብሔር ኢንቫይት ሳያደርገን ያለ እግዚአብሔር ከእግዚአብሔር ጋር ሲጀምር ኮኦፕሬሽን እኮ ነው። ከእግዚአብሔር ጋር መስራት ማለት እኮ ነው። ሲነርጂዝም ከእግዚአብሔር ጋር መስራት ማለት ነው። ዊ ኮኦፕሬት በእኛ ኃይል ብቻ ማንም ያለ ሰው የለም ሰው። ስለዚህ ሞኖርጂዝም ደግሞ እንደዛ አይደለም። ምንም አታረግም። በቃ ሰው ምንም አያረግም። በቃ እግዚአብሔር ነው አንስቶ ሁሉ ነገር በቃ እግዚአብሔር ብቻ ነው የሚያደርገው። አንተ ምንም ነገር አታረግም። ዩ ዶንት ኮኦፕሬት አት ኦል። አንድ እሱን ነጥብ ያዝ። አይልም እንደዛ። እዚህ ጋር ላቁምሽ ፊል እዚህ ጋር ቆይ ኖ ዲፊኒሽን ሮንግ ዲፊኒሽን የሰጠ ነዋ። ሞኖርጂዝም እንደዛ አይልም። ኤኒዋን ካን ጎግል ሪድ አይ ጎግልት ላንበበልን ጎግል አድርጌ ላንበበልን። ያ ምንም አይነት ሰው ሳያምን የእግዚአብሔር ጽድቅ የለም። ሰው ሳያምን የእግዚአብሔር ጽድቅ የለም። ሶቨርን ይቅርታና ሞኖርጂዝም ከፍተህ አሳየን። አንተ ከፍተህ አሳየን ነው። ሲምፕሊ እኮ ጎግል ማድረግ ይቻላል። አዳመዬ እኮ አንተ ጉግል አድርገውና አሳየን። እኔ እንትን ኮምፒውተር ላይ እንትን አልኩትም። ሌላ ሰው ካሳየን ፊሊ ጎግል አድርጋ አሳየን። እሺ ፊሊ አሳየን። የሰው ልጅ ጭራሽ ጎግል አድርጋ አሳየን። ሌላ ነገር እንዳታሳየን። አንተ ማትሪያ እንትን ሶቨር ዋናው ፖይንት እኮ ሞኖርጂዝም ማለት እኮ ሞኖ ዋናው ኢነርጂ ደግሞ ኢነርጂ ነው። ዋን ኢነርጂ ነው የሚሰራው ነው አይደለ? ስለዛ ቃሉ ራሱ ግልጽ እኮ ነው። ያ ቅድም እኮ መጀመሪያ ላይ እኮ ከቃሉ ጀምረን ሲንንና መሆንን እኮ ብለን ተነጋግረናል ከአዳም ጋር ምን ማለት እንደሆነ። ስለዚህ የሰው ልጅ ግን ሳሊቬሽን ለመስጠት ወይ አንድ ጊዜ ሶቨርን አንድ ጊዜ ፊሊ አለ ፊሊ ማውጣት ይችላል። አንድ ጊዜ ተማምነን እንድንሄድ እኮ ስልኬን ግን ተስቶ ነው። ግን የእውነት አላለም እያወጣ ፊሊ ነፃ ፈቃድ ምርጫ እና ፈቃድ ብዬ የሚባል ነገር የለም። ሁለንተናዊ ሞት ነው አላለኝም እንዴ? ነው ሞቱ ሁለንተናዊ ሞት ነው። ቆይ ሀሳቡን የማይቀይር እንትን ኖ አዳም ያልቀየርኩም። ሞቱ ሞት ነው ብያለሁ። አሁንም እልሃለሁ ሞቱ ሞት ነው። የሰው ልጅ ወደ እግዚአብሔር ለመምጣት ግን የራሱን ፍሪ ዊል ተጠቅሞ ወይም ደግሞ የራሱን ዊል ተጠቅሞ ወደ እግዚአብሔር ሊመጣ አይችልም። በራሱ ነፃ ፈቃድ በኢየሱስ ክርስቶስ የመጣውን ግልጠት ያገኛል ይጨብጣል ብሎ የሚል የለም። እንደገለጠልን እሱን እኮ ነው ግልጽ ማድረግ ያለ። ስለዚህ እኩል ነው ሁለቱም መምጣት ያለባቸው። አንዳንድ እርምጃ እንዴት ነው እኩል አንዳንድ እርምጃ አንልም እኛ ሴማይ ፔላጃኖች እዚህ ውስጥ ጆሲ ይሄ ትክክል አካሄድ አለን። ፕሊስ ይቅርታና ምን መሰለ የሆነ ነገር ይጠይቃል። እሱ እንሄዳለን ያኛውን እንሄደ ወደዚህ ከዛ ወደዚህ እያለ ስለሆነ ቅድም በግልጽ ፈቃዱ ሞቷል ብሎ ይላል። አጉስጢን ማመጣለሁ ነው ይታያል። አሁን ይታያል እንዴ? መጀመሪያ የጎግልን ጀመናይ ነው እዚህ ጋር የጠየኩልህ። ሞኖርጂዝም ቨርሰስ ሲነርጂዝም ብየዋለሁ። ኤሳይስ ኢን ቲዮሎጂ ሞኖርጂዝም ኤንድ ሲነርጂዝም አር ተርምስ ዩዝድ ኦኬ ይሄኔም ብላ ብላ ብላ። ከዛ ሞኖርጂዝም ላይ እንሂድ። ሞኖርጂዝም God works alone. The word comes from Greek mono, one, and orgon, work. It is the belief that God is the sole agent who brings about the new birth. The logic before salvation regeneration ነው የሰው ልጅ regeneration ላይ okay. Before salvation humans are spiritually dead in sin. A dead person cannot choose to live. Therefore God must first resurrect the soul regenerated before the person can even have the faith to believe. Key doctrine, it's closely tied to irresistible grace and divine sovereignty. I think በቂ ነው በቂ ነው። ቆይ ፊሊ ለመሰለ በቂ ነው ያልኩ። እግዚአብሔር መጀመሪያ ሙቭ ያደርጋል ነው የሚለው እንጂ የሰው ልጅ ጭራሽ ፓርቲሲፔት አያደርግም አይደል? እናንበበው እንጂ ጋድ አለውን እያለን እንዲህ ጋድ አለውን አለ። ይሄው ፈርስት ነው የሚለው አይደል? ዜርፎር ጋድ ፈርስት መስት ጨርስ። ዋይ አዩ መሀል ላይ መገባው ልጨርስና ታስረዳናለን። እንጨርሰው ዴፊኒሽኑን። ከዛ ላይ የሲነርጂዝንም እናነባለን ሶ ዛት ላይ ክሊር የሆነ ፐርስፔክቲቭ እንዲኖረን። Key doctrine, it's closely tied to, okay, who holds this? Primary Calvinist, Reformed, and in a specific sense regarding the initial act of faith, Lutherans. Analogy. A doctor performing surgery on unconscious patients, the patient does not help, the doctor does 100% of the work to save them. Okay.
Now synergism. Synergism, working together. The word comes from sin with and ergos work. It is a belief that salvation involves a cooperation between God's grace and human freedom. The logic. God offers grace to everyone, prevenient grace, which awakens the soul and given its ability to either accept or reject him. Salvation is a gift, but the human must open the gift. Key doctrine. It emphasizes human responsibility and free will. Who holds this? Catholics, Eastern Orthodox, Methodists, etc. Armenians. Analogy. A drawing man being thrown a life ring. The rescuer does the heavy lifting, but the man must reach out and grab the ring to be pulled in. እንግዲህ ይሄው ነው ወንድማችን አሁን አስረዳ። ስለዚህ በግልጽ ባነበብከው ጽሁፍ ላይ መጀመሪያ በሞኖ እንትን የምንለው ላይ እግዚአብሔር መጀመሪያ ምንድነው አፕሮች ማድረግ እንዳለበት መጀመሪያ አምጣት እንዳለበት ሪጀነሬት ለማግኘት ከዛ ነው ሰውየው እግዚአብሔርን ማመን የሚጀምረው። ያ ማለት እንደ የሞተ ሰው መጀመሪያ እንደሚነሳ ማለት ነው። ስለዚህ መነሳት አለበት። የማስነሳቱ ስራ የእግዚአብሔር ነው። ኮፕሬት አያረግም ከሞት መነሳት ላይ ልክ አልዓዛር የሞተው ኮፕሬት መነሳቱ ላይ ኮፕሬት እንዳላረገ ነው። ለምንድነው ያየው? ሙታን ምንም ለምሳሌ ሞተ ፊዚካል ሰው ብናይ እጅ እግሩ ምንም አይሰራም፣ ሙት ነው። ስለዚህ ስፒሪቹዋሊም እንደዛ ነው፣ ሞት ነው። ስለዚህ እግዚአብሔር ነው መጀመሪያ ዌክ አፕ የሚያደርገን፣ ከዛ ነው እምነት የሚኖረን ነው። ስለዚህ ቅድም እንዳልከው ይሄ ማዳን የእግዚአብሔር ነው የሚለው የመጽሐፍ ቅዱስ ክፍልም ነው። አብ ከሳው በቀር ወደ እኔ ሊመጣ የሚችል የለም ብሏል ኢየሱስም። ቅድም የነገርኩ የኤፌሶን ጥቅስም በኃጢአትና በደላችሁ ምክንያት ነበራችሁ እንዲያው ከታላቅ ፍቅሩ የተነሳ የሚል ነው። ብዙ ኦልሞስት ሁሉም የመጽሐፍ ቅዱስ ክፍል ይሄ ያሳያል። የተጠራችሁ ይላል ጳውሎስ እያንዳንዱ መልእክት ጽፍ። ስለዚህ ቅዱሳን ለመሆን የተጠራችሁ እግዚአብሔር እንትን የመጨረሻው እንትን ፓርቲሲፔት ታደርጉ ለሄሪታስ የተጠራችሁ ይላል። ስለዚህ መጠራት ይጠይቃል። የተጠራ ነው አቤት የሚለው ነው። የሲነርጂ ቅድም ደግሞ የሲነርጂው ላይ ያሳየው ደግሞ ወደ ሰው የእግዚአብሔርን የማዳን ስራ ወደ ሰው የሚወስድ ነው። ስለዚህ ሰውም ኮፕሬት ሆኗል፣ ሰውም ፓርቲሲፔት አድርጓል። ቆይ አንዴ ልጨርሰ እንትን አዳሚ። ስለዚህ ይህን የእግዚአብሔርን የማዳን ስራ ወደ ሰውም ዝቅ የሚያደርገውና የሚወስድ ነው። ስለዚህ በጣም አደገኛ ነው። እሺ ይቅርታ፣ በመጀመሪያ አምነሃል ወይ? እኔ እኮ ይቅርታ አድርጉልኝና እናንተ እንትን እያላችሁ ስለሆነ ትክክል አለም እና ሶቨሬን መጀመሪያ ሞነርጂዝም የሚባለውን ነገር እና ሴነርጂዝም የሚባለውን ነገር አምነ ተቀብላል ወይ? ሞነርጂዝም ማለት ሶል ብቻ ሶላ ምናምን የምትሉት አለ አይደለ? ሶል በእግዚአብሔር በኩል ብቻ የሚደረግ ነው ብለው ነው የሚያምኑት። ሲነርጂዝም ደግሞ ቱጌዘር እያደርግ በመተባበር ነው። እሱን ተቀብላል። ዲፊኒሽኑ መጀመሪያ እንደ ቀደም እኮ አዳም የመጀመሪያ ዲፋይን አድርገው የለ እንደ ይሄን አሁን ነው የምፈልገው ነው። የቀድሙ ይለያል ከዚህ ዲፋይን ያደረኩት አሁን ትቀበላለህ ወይ? በደንብ ነው የምቀበለው 100%። እሺ፣ ስለዚህ በዚህ ዲፊኒሽን መሰረት ሰው ፈቃድ አለው የለውም? ሰው ፈቃድ አለው። ስለዚህ ፈቃድ ካለውማ እየተባበረ ነው ማለት ነው። ስለዚህ ፈቃዱ እሱ እኮ ነው ማለት ፈቃድ ስላለው ብቻ አይተባበርም። ፈቃዱ የተለያየ ነው። የሞተ ሰው ፈቃድ ዓለምን የሚወድ የኃጢአተኛውን ማንነት የአዳምን ኃጢአት ስላለበት የሞትን ወይ የዓለምን ነገር የሚወድና የሚያረግ ፍቃድ ነው ያለው። ዊል ነው ያለው። ስለዚህ ያ ዊል የእግዚአብሔርን ነገር ሊመርጥ አይችልም። ኢኳሊ ያ እሱን እኮ ነው የምልህ። ስለዚህ መፍቀድ ስለማይችል እግዚአብሔር ነው ሁሉ ነገር የሚሰራለት አይደል? ፍቃድ የለውም ማለት የእሱ ፍቃድ ምንም አያስፈልግም። ስለዚህ ነው እግዚአብሔር መጀመሪያ ያን ሰው ከሞት ይቀሰቅሰዋል። ስለዚህ ያድነዋል መጀመሪያ። ስለዚህ ዊሉ ያለ ፍቃዱ ያድነዋል እያልከኝ ነው? ቆይ ዊሉ እግዚአብሔር መጀመሪያ ያን ዊሉን ይሄ ዓለማዊውን ዓለምን የሚወደውን የተበላሸውን ዊል ያድሰዋል። ሲታደስ እግዚአብሔር ማየት ይጀምራል። ዊሉ ሲታደስ ዳግም ይወለዳል አይወለድም? ዊል ማደስ ስልህ እንዲህ ቀላል እንትን አይደለም። ከሞት ወደ ህይወት የሚያመጣ ነው። ሪጀሬት ዊሉ ሲታደስ ዳግም ተወልዶ ነው አይደለም? ዊሉ ሲታደስ ዳግም ተወልዶ ነው። አሚን። በመንፈስ ቅዱስ መታደስ ምክንያት ነው ዳግም የሚወለደው እኮ። ዊሉ የታደሰው ዳግም ስለተወለደ ነው አይደል? ዳግም ስለዚህ የሚሰማው አንድ ሰው ወንጌልን የሚሰማው ዳግም ሲወለድ ነው ማለት ነው አይደል? የሚሰማው በትክክል የሚገባው ካልሆነ አይገባውም። የሚሰማውማ ጆሮ ያለው ሁሉ ይሰማል እኮ። ይኸውልህ ሰው
ወንጌልን አምኖ ዳግም አይወለድም። እንደዛ እያልክኝ አይደለም። እግዚአብሔር ከረዳው በስተቀር አይችልም። ቆይ እየሰማው ስለሆነ አንተም እያልከኝን አዎ አይደለም ትለኛለህ። ሰው ዳግም ተወልዶ ወንጌልን ይሰማል እንጂ ዳግም ለመወለድ ወንጌልን አይሰማም አይደል? መስማት ማለት ምን ማለት ነው? የሚቀበለው ወንጌልን የሚቀበለው ዳግም ስለተወለደ ነው። የሚቀበለው ዳግም ስለተወለደ እንጂ ዳግም ባይወለድ ኖሮ ወንጌልን አይሰማም። አይሰማም አይደለም። መስማትማ ጆሮ ያለው ሁሉ ይሰማል። ሊቀበል የሚችለው ግን እግዚአብሔርን ሊያምን የሚችል ስጋዊ ሰው እግዚአብሔርን ማመን አይችልም ይላል መጽሐፍ ቅዱስ። ዳግም የተወለደ ሰው ነው እግዚአብሔርን ይወዳል። ወደ ዓለም ሂዱ ብሎ ሲነግራቸው ጌታችን እንደማይቀበሉ እያወቀ ሂዱ ብሎ እየነገራቸው ነው ማለት ነው። እንደማይቀበሉ እነዚህ ማለት ሰምተው የማይቀበሉ ከሆኑ ለምንድን ነው ሁሉ መልእክታት የሚጻፈው? ይሄ ሁሉ መልእክታት ጥሩ ነው። ጳውሎስ ለጢሞቴዎስ መልእክት ላይ ነግሮናል። ይቅርታ ስለ ኢየሱስ ክርስቶስ ማለት ኮሚሽኑን ለማለት ፈልጌ ነው። ኮሚሽኑን ሂድ ወደ ዓለም ሂዱ ተብሎ የታዘዘበት ትእዛዝ ለምንድን ነው ያስፈለገው? ክርስቶስ በግልጽ ነግሮናል። የሚድኑ በጎች እንዳሉ በጎቹ መጥራት እንዳለብን ጳውሎስን በመልእክቱ ለጢሞቴዎስ ሲጽፍለት ማለት የማይቀበሉ ሰዎችን ሄዳችሁ ስበኩ ይባላል እንዴ? እንዴት አይቀበሉም? እኛም ተቀብለን እኮ ነው ወንጌል ሰምተን። አይቀበሉም። የማይቀበሉ ዳግም መወለድ እኮ አለባቸው። ዳግም ልክ እንደ ጳውሎስ ሲሰብኩ የሊዲያን ልብ እግዚአብሔር መንፈስ ቅዱስ ከፍቶ ሊዲያ እንዳመነች ሁሉ አሁን እኔ ወንጌል የምሰብከው ሰውን አምኜ አይደለም፣ እግዚአብሔርን አምኜ ነው። እግዚአብሔር ልባቸውን የሚከፍት ብዙ ሰዎች ዛሬ በየውካ ቤት፣ በየጭፈራ ቤት፣ በየጠንቋይ ቤት በተለይ አልሰበካቸውም እኮ ልባቸውን የሚከፍት እግዚአብሔር ነው አለ። አንተ ሰበክም አልሰበክም እግዚአብሔር መጀመሪያ ዳግም እንዲወለዱ ማድረግ አለበት። አንተ ምንም ብትል የሚወለዱት ግን አይቀበሉም እኮ። ግን እግዚአብሔር ይህን ስራ ያደረገው እግዚአብሔር ነው። ወንጌልን ሰባኪውም ለአብርሃም እግዚአብሔር ወንጌልን ሰበከ ይላል። ወንድሜ ለምን እንትን ታደርገኛለህ? ለምጠይቅ ጥያቄ በቀጥታ አድሬስ ብታደርግልኝ ደስ ይለኛል። አቤ በለሽ አንተ ለምሳሌ ዛሬ ወጣህና ወንጌልን እየሰበክ ነው። እነዚህ ሰዎች በሙሉ ወንጌል አይሰሙህም ማለት እንደማይቀበሉ 100% እርግጠኛ ነህ። ምክንያቱም ወጥተህ ብትሰብክም ዳግም ካልተወለዱ አይቀበሉም። አልገባህም? እኔ ወንጌል ስሰብክ አሁን ምን መሰለህ፣ አሁን ኦኬ ግልጽ ላድርግልህ። በቃ እኔ ካልገባኝ ከሌላ ሰው ቀጥል። ገና እኮ አልመለስኩልህም አዳምዬ። እሺ አልገባም ስላልከኝ ወንጌል ስንሰብክ ወንጌል ስንናገር እግዚአብሔር ልክ የሊዲያን ልብ እነ ጳውሎስ ሲሰብኩ የሊዲያን ልብ እግዚአብሔር ከፈተው እንደሚል እግዚአብሔር ልባቸውን የሚከፍት ሰዎች አሉ። ተንኮለኞች ይኖራሉ፣ ሃይማኖተኞች ይኖራሉ፣ ነፍሰ ገዳዮች ይኖራሉ ማለት ነው። ማስተዋላቸውን ነው ማስተዋል እዛ ላይ ልቧን ከፈተላት እኮ እንድታስተውል ነው አይደለ? ግን ምን መሰለ ይሄ ማስተዋል ልብ መክፈትና ማስተዋል ምናምን እግዚአብሔር ሲመጣ ለዓላማ ነው የሚመጣው። ዝም ብሎ የማስተዋል እንትን ሳይሆን የእግዚአብሔር መምጣት ዝም ብሎ ኢዚ እንትን አይደለም። ሰማይና ምድርን የፈጠረ እግዚአብሔር ታርጌት አለው። እግዚአብሔር ታርጌት አድርጎ የሚመጣው ለምሳሌ የተመረጡት ላይ ብቻ ነው አይደል? አሁን እሱ ሌላ ቶፒክ ነው። እንደዛ ሆና አንተ እኮ እግዚአብሔር ግን ሁሉንም አይደለም የሚድኑትን ነው ሐዋርያት ሥራ ላይ እንደሚለው እነ ጳውሎስ ሲሰብኩ እነ ጴጥሮስ ሲሰብኩ እግዚአብሔርም ለመዳን ያዘጋጃቸው ሁሉ አመኑ ይላል። ስለዚህ ለመዳን የተዘጋጁ ስላሉ ነው ሌት ተቀን ወንጌልን የምሰብከው። በተቻለኝ አጋጣሚ ለሁሉም የምነግረው የምትናገረው ግን በተቃራኒው እንዳያምኑ የተዘጋጁም እንዳሉ ሳውንድ የሚያደርግ ነገር እንደሆነ ግን አስተውለሃል። አንተ አልክሱን ወንድሜ ይቅርታ አዝለህ ልገባ ነው። አንድ ጥያቄ ጠይቅነኝ። እግዚአብሔር ማለት እግዚአብሔር የተመረጡትን ብቻ የሚጠራ ከሆነ ለምሳሌ እኔን መረጠኝና እግዚአብሔር እኔን ሲያነሳ ሌሎችን አልመረጣቸውም። ስለዚህ እግዚአብሔር መድሎኛ ነው ማለት ነው? ይቅርታ ግን ህይወት ችግር የለውም። አይ ቲንክ እንግዲህ ምንድነው እግዚአብሔር እንዲህ ነው እግዚአብሔር እንዲህ ነው ሳይሆን የምናምነው የራሳችንን ማስተሳሰብ ሳይሆን መጽሐፍ ቅዱስ የሚለውን ነው። የእግዚአብሔር ቃል ያን ነው የሚነግረን። ወንድሜ አሁንም አልተግባባንም። እግዚአብሔር ሁሉን አልመረጠም። ይቅርታ ግን አዚያ ማገበው ማዳን የእግዚአብሔር ነው ይላል። የእግዚአብሔርን ሐሳብ ሊከለክል የሚችል ማንም የለም። እግዚአብሔር ያልተመረጠ አለ እያልከኝ ነው አሁን? ይቅርታ ወንድሜ አልተመረጠ አንዴ ይቅርታ አንዴ አንቺ አኖን ይቀጥ ያስኪ አንቺ አውሪ
ዝም ላውራ እያልክ ስለሆነ አውራ። እሺ ቴንኪው። እንትን እንግዲህ ሞተ ስትል ስለነበር ለምሳሌ ራእይ 3 ጋር የሰርዴሱን እንግዲህ መልአክ ምን ይለዋል? ሞተሃል ይለዋል። ስለዚህ ሞት የምትለው አንተ እንደ አላዛር ከሆነ እዛው ጋር ዝቅ ብሎ ደግሞ ንስሐ ግባ ይለዋል። ክርስቲያኑን ነው እንግዲህ ሞተሃል ስራህን አውቃለሁ ይለዋል። ስለዚህ ቀጥታ ሞት ከሆነ እንደ አላዛር ከሆነ ይሄ ሰውዬ የሞተ ሰው ነበር ማለት ነው ንስሐ ግባ የሚለው በዛ ወይ ብቻ ኢንተርፕሬት የምታደርገው። አልገባኝም ጥያቄ። አሁን የሰርዴሱን ጳጳስ ቀድማውን ሞተ የሚለው የምትፈተው ኤፌሶን 2ን ጠቅሰ በቃ አንኤብል ቱ ሂር መስማት ማይችል ምናምን ነገር ነው ሙሉ ነገሩን ብለህ። እኔ እኮ አይደለም ያልኩት መጽሐፍ ቅዱስ ነው ሙት ያለውን መጽሐፍ ቅዱስ ያለውን ነው የምለው። ደከማ ሙታን ይለዋል መጽሐፍ ቅዱስ። እየጠየቀ ያለው ምን መሰለህ? መሞት የሚለው ኤፌሶን 2 ላይ መሞት ማለት ኮምፕሊትሊ መስማት ለመቻል ከሆነ ያው እዛ ራእይ መጽሐፍ ላይ ሞተ የሚል አለ። ስለዚህ ብዛም ኮምፕሊትሊ ሞቷል ወይ ነው እያለ ራእይ 3 ጋር ሞተሃል ይላል ክርስቲያኑ። አንብብልህ ያ አሚን ያ አናነበውና ክፍሉን እናየዋለን። ራእይ 3 አንድን ክፈተው። ሌላ ሙሉ ሞታል የሚለው ፓርትን እየከፈትን ማየት ያ ከፈተውና አንብበዋ ኮንቴክስቱን ያውና ምን ማለት ነው። ኦኬ ሙት አይደለም ከሆነ ዲፌንድ ልስማው አንብበውና ዲፌንድ ልስማውና ዛሬ ሪአክት ላድርግ። ክርስቲያኑ ሙታል ስለሚለው ማለት ለዛውም የቤተክርስቲያን አለቃ ነው። በሰርዴስም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። 7ቱ የእግዚአብሔር መናፍስት 7ቱ ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆን ስም አለ፣ ሞተህማል። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም። የነቃሁን ሊሞቱም ያላቸውን የቀሩት ነገሮች አጽና። እንግዲህ እንዴት እንደተቀበል እንደሰማ አስብ፣ ጠብቆም ንስሐ ግባ ይላል። ስለዚህ ሕያው እንደሆነ ያስባል፣ ነገር ግን ሞተሃል ይለዋል። ክርስቲያኑን የቤተክርስቲያን አለቃ ነው፣ አንቃ እያላቸው ነው፣ ንስሐ ግባ ይለዋል። እዚህ ጋር ሞተ የሚለው ክርስቲያኑ ኮምፕሊትሊ ዴድ ከሆነ ዊሉም ሞቷል፣ ምንም ነገር መስማት አይችልም ማለት ነው ክርስቲያኑ። ይሄ መልእክት የራእይ 3 አሬስ እያደረገ ያለው ምድር ላይ ያለችውን ቸርች ነው፣ የምትታየውን ቸርች ነው። ቸርች ደግሞ ሁሉም እውነተኛ አማኞች አይደሉም። እውነተኛ አማኞችም ውሸተኛ አማኞችም አሉ። መጽሐፍ ቅዱስ ከመጀመሪያ ጀምሮ ይሄን ያብራራልና። ስለዚህ እዚህ ጋር ሞተሃል የሚለው ትክክል ነው። ስፒሪቹዋል ሞት ነው፣ የሞቱ ሰዎች ናቸው። ስለዚህ ሁሉም አማኞች ዳግም የተወለዱ አይደለም በቸርች ውስጥ ያሉት። ይሄ ኦብቪየስሊ ብዙ ቦታ ላይ ሀሳብ ይገልጻል። እንዲህ የተጠየቀውን ለምን አድሬስ አታደርግም? ከይቅርታ ጋር አድሬስ ያልተደረገ ካለ ጠይቀኝ። አዲስ አበባ በቃ በኢስት በኩል ያለችው ምናምን አልከልኩ። አልገባም። አደም ልድገመው። አይ ነው የጠየቀ ጥያቄ ሌላ ነው፣ አንተ የመለስከው ሌላ ነው። አናኒምስ እስኪ ቆይ ልጠይቅ። እንግዲህ ምንድነው ምድር ላይ ያሉት እዛው ጋር እኮ ዝቅ ስትል ንቃ ይለዋል። ከአንተ ጋር ነጭ ልብስ የሚለብሱ አለው ይልና ቁጥር 5 ጋር ምን ይላል መሰለህ? እንግዲህ ኦሳስን እንትን እናድርገው እስኪ ዲስትሮይ እናድርገው። ዋን ሴቭድ ኦልዌይስ ሴቭድ ማለት ነው። እዛው ጋር ቁጥር 5 ጋር ምን ይላል? ድል የነሳው እንዲሁ እዛው ኮንቴክስቱ ጋር በነጭ ልብስ ይጎናጸፋል ይላል። ስሙንም ከሕይወት መጽሐፍ አልደመስሰውም። አልደመስሰውም ከምን? ከሕይወት መጽሐፍ መጽሐፍ አለ። ነገር ግን ድል ከነሳ ከሕይወት መጽሐፍ አትደመሰስም አለ። ስለዚህ ከሕይወት መጽሐፍ መደምሰስ አለ ማለት ነው። ንስሐ ካልገባ ከሕይወት መጽሐፍ ይደመሰሳል ማለት ነው። ስለዚህ ምድር ላይ ኮንቨርት ያላረገ ሰው በሰማይ መጽሐፍ ይጻፋል እያልከኝ ነው? ነው እዛው ቀጥለህ እኮ እዛው ስታነብ ራእይ 3 ላይ እኮ አሉ ልብሳቸውን እንትን ያላረጉ ምናምን እያለ ይቀጥላል አይደል? እዛው እኮ ነገር ግን ልብሳቸውን ከአንተ ጋር እኮ ይለዋል። ነገር ግን ልብሳቸውን ያላቀርሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ ይለዋል። የተገባቸውም ስለሆኑ ነጭ ልብስ ለብሰው። ስለዚህ የቀድሞ ሙታን የሚለው እነዚህን ሰዎች አይመለከትም፣ ሌሎቹን ነው የሚመለከተው ማለት ነው። ወንድም ሊሞቱ ያላቸውን የቀሩት ነገሮች አጽናኩ እያለው እኮ ነው እዛው ጋር ያ። ስለዚህ ጌታም እኮ እንደ መጽሐፍ ቅዱስ የሚናገረው እኮ ቸርች ውስጥ ያሉ ብዙ የማያምኑ ሰዎች ወደ ጌታ እንዲመጡ እኮ የተለያየ እንትን አለ። አሁን እዚህ ጋር ምንድን ነው ያንተ ፖይንት? አልገባኝም። ጥያቄ አልደመሰስም ነው የሚለው። ስለዚህ ምንድን ነው ደመሰሳሉ አይልም አይደል? ከየት አመጣኸው? ሞት የሚለውን ትርጉም ቀጥታ ኮምፕሊትሊ አለመስማት ነው የሚል። ኦኬ ማቴዎስ 13 እንዴት አይሰሙም? ይሰማሉ ግን አይሰሙም፣ ያያሉ ግን አያዩ የሚለውን እሱ ምንድን ነው የሚለው? እስኪ ክፈተውና አውራው። እዚህ ጋር ስለምንድን ነው የሚያወራው?
መጽሐፍ ቅዱስ ይሄኛው ራእይ ግን አይደለም። እኔ ጥያቄ ልጠይቅህና እምነት ከመስማት ነው ብሎ ሲል ጳውሎስ ግን ምን ሆኖ ነው የሞቱ ሰዎች ይሰማሉ የሚለው? ታዲያ በአንተ ስታንዳርድ ከሄደ ምን ነክቶት ነው ጳውሎስ? አሁን እኮ ዝም ብለን ጥራዝ ነጠቅ አንዳንድ ጥቅስ እያደረግን መግባባት አንችልም። በሀሳብ አንዱን ነጋገርና ከአንዱ ወደ አንዱ ጥራዝ ነጠቅ ነው። አሁን አዶሚኒየም ጀመር ጆሲ ምን መሰለህ አሁን እሱ እየጠየቀኝ ነርቭ ላይ ስታክ ስላደረገችብህ አዶሚኒየም ጀመርክ አሁን ኖ እንደዛ አይደለም። ከፈለክ እሱ ላይ እንነጋገር። የፈለግከው ፖይንት ላይ መነጋገር እንችላለን እንጂ ወደዚህ እያለ መነጋገር እንትን አያደርግም ብዬ ጥራዝ ነጠቅ ደስ ይላል። ጥሩ ነው። እያንዳንዱን ጥቅስ እያወጣን እንትን እንዳናደርግ ሶሪ በቃ ቻለ። አንተ ስታመጣው ልጅ ጋር እኔ ሳመጣው ጥራዝ ነጠቅ የሚሆንበት አስቸጋሪ ነው። አይ ሶቨርን ግን እንትን እያልከው ስለሆነ ኤኒዌይስ እሺ፣ አይ እንትን በለው ለብቻም ስለሆንክ ሌላ ሰው የሚያግዝ ቢኖር ጥሩ ነበር። አይ ችግር የለም። ይሄ ምንም ሲምፕል እግዚአብሔር ቃል ነው የምንነጋገር ያለ ነው። እምነታችን ነው። እኛ ብዙ ጭንቅላት ብዙ እንትን አለ፣ ብዙ ሰው ነው ያለው። አንተ ለብቻ ስለሆንክ እሺ። ቤተ ጳውሎስ መናገር ፈልገዋል መሰለኝ። ይናገሩና ቤተ ጳውሎስ ይናገሩ። እሺ አዳም ያለው እሺ አይ አንድ ጥያቄ ለመጠየቅ ነው ወንድሜ። ምክንያቱም ከቅድም ጀምሮ በቃ ሙት ነው ሙት ስለሆነ መስማት አይችልም ምናምን እያልን ስለሆነ ሰውየው ፍቃድ የሌለው ከሆነ እግዚአብሔር መጥቶ ያን ሰው ያለ ፍቃዱ ነው የሚያድነው? ከዳነ በኋላ ነው ወይ ሰውየው መዳኑን የሚያውቀው? ይሄንን ብትመልስልኝ ደስ ይለኛል። ሰውየው ሲድን ያለ ፍቃዱ ነው ወይ የሚድነው የሚለው? ወንድሜ እያወራን ያለ ነው ስለ እግዚአብሔር ነው። ስለ ፈቃድ ሰውን አስፈቅዶ አይደለም እግዚአብሔር የሚሰራው። የማንም ፍቃድ አይጠይቅም እግዚአብሔር ነው። እኛ ደግሞ የእጆቹ ስራ ነን። ስለዚህ እግዚአብሔር አስፈቅዶ ጋድ ኢዝ ሶቨሬን ሂውማን ሶቨሬን አይደለም። ሰውየው ፍቃድ የለውም ወይ? አሁን እኮ በእግዚአብሔር ባህር ላይ እኮ አይደለም አይደለ? ስለ ሰውየው ነው እያወራን ያለ ነው። እግዚአብሔር ሊያድነው ሲመጣ ተራ በተራ ብናወራ ጥሩ ነው። አሁን የአኖኒመስ የጠየቀኝን ጥያቄ ላወጣ ነበር። ችግር የለውም፣ እሱን ታብራራለህ። አሁን ይሄን መልሰልኝ ይለፋ። ሰውየውን እግዚአብሔር ሊያድነው ሲመጣ ያለ ፈቃዱ ነው ወይ የሚያድነው? ሰውየው መፍቀድ መቻል የለበትም ወይ መፍቀድ አለበት ወይ መፍቀድ መቻል የለበትም? እግዚአብሔር ሰውን ጠይቆ ነው የሚያድነው ወይ አስፈቅዶ የሚለው ነገር ራሱ በጣም ማለት አንድ ነገር እኛ የሚመቸንን ቆይ ጥያቄ ጠይቀኛል ልመልስ። ጥያቄውን ሽፍት እያደረክ ነው። ቆይ አይደለም እግዚአብሔር ሰውየውን አስፈቅዶ ነው ወይ የሚያድነው አላልኩም። እግዚአብሔር ሰውየውን ሲያድነው ያለ ፈቃዱ ነው ወይ የሚያድነው ነው ብዬ የጠየቁት። ጥያቄውን ሽፍት አታድርገው። ስለዚህ ምንድነው እግዚአብሔር ሰውን አስፈቅዶ የሚለው? እግዚአብሔር እያስፈቀደ የሚሰራ አምላክ አይደለም። እግዚአብሔር ሰውን አስፈቅዶ አይደለም። ለምንድን ነው የምትቀይረው? እግዚአብሔር ሰውን አስፈቅዶ ነው ወይ የሚያድነው አላልኩም። እግዚአብሔር ሰውየውን ያለ ፈቃዱ ነው ወይ የሚያድነው? ሰውየው ለመዳን መፍቀድ መቻል የለበትም ወይ? ዘሴም ቲንግ ነው እያልከኝ ያለው። እያወራን ያለነው ሰው የመጀመሪያው በአዳም ምክንያት የሞተ ነው። መዳንንም አያውቅም የሰው ልጅ። በኃጢአት ተሰቃየው እግዚአብሔር አያድነኝ ልጅህን ልከ ብሎ እግዚአብሔርን አልጠየቀውም። እግዚአብሔር እንዲሁም መሞታችንም አናውቅም። በኃጢአት ውስጥ ዝም ብሎ የሚኖር ህዝብ ነበር። እግዚአብሔር ከታላቅ ፍቅሩ የተነሳ አንድያ ልጁን ላከ። ኦኬ፣ የሰው ልጅ በቃ ተጨነቅን፣ ጌታ ወይ ለምኖ ኢየሱስን አላመጣውም። እግዚአብሔር ነው ልጁን የላከው። እንዲሁም እግዚአብሔር ለዓለም ሰጠው ልጁን፣ በልጁ የሚያመኑ የዘላለም ህይወት እንዲኖራቸው ነው። ስለዚህ የሰውን ልጅ የመጽሐፍ ቅዱስ ታሪክ ጥያቄውን ፖይንት አድርገን ለማስመለስ አላውቅም። አዳም የሚያስቆሙህም እንደዛ ነው። ትክክል ናቸው። በጣም ጥያቄውን ፖይንት አድርጋ ትመልስ። እሺ፣ አንድ ሰው የእግዚአብሔርን ቃል ሲሰማ ኦኬ፣ ያን የሰማውን የእግዚአብሔርን ቃል መቀበልና አለመቀበል የሰውየው ቅድም ማቴዎስ ቆይ፣ አሁን ቤተ ጳውሎስ ቀየርከው። ብዙ ነገር እያወራ ነው። አኖኒመስ ቅድም የጠየቀው ጥያቄ ላይ ልቀጥል አንዴ። ማቴዎስ 13 ላይ ማቴዎስ እሱን ያቅርብና ከዛው ችግር የለም እርሱ ይቀጥላል። አቅርብላት። እሺ ከየት ጀምሮ? ማቴዎስ 13 ነው ዋናው ፖይንቴ። ግን ከስንት ጀምሮ ላንብብ? ከ10 ልጀምር ላንብብ። ደቀ መዛሙርቱም ቀርበው ስለምን በምሳሌ ትነግራቸዋለህ አሉት። እርሱም መልሶ እንዲህ አላቸው፣
ለእናንተ የመንግስት ሰማያትን ሚስጥር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጣቸውም። ሁለት አይነት አለ። ለእናንተ የመንግስት ሰማያትን ሚስጥር ማወቅ ተሰጥቷችኋል፣ ለእነርሱ ግን አልተሰጣቸውም። ላለው ይሰጠዋል ይበዛለታል፣ ከሌላው ግን ያው ያለው እንኳን ይወሰድበታል ይልና 13 እንዲህ ይላል። ስለዚህ እያዩ ስለማያዩ እየሰሙም ስለማይሰሙ ስለማያስተውሉም በምሳሌ እነግራቸዋለሁ። መስማት ትሰማላችሁ እና አታስተውሉም፣ ማየትም ታያላችሁና አትመለከቱም። በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድነዋልና ጆሮአቸውም ደንቁረዋልና ዓይናቸውንም ጨፍነዋል የሚል የኢሳያስ ትንቢት በእነርሱ ይፈጸማል። የእናንተ ግን ዓይኖቻችሁ ስለሚያዩ ጆሮቻችሁ ስለሚሰሙ ብፁዓን ናችሁ። እውነት እውነት እላችኋለሁ ብዙዎች ነቢያትና ጻድቃን የምታዩትና ሊያዩ ተመኝተው አላዩም፣ የምትሰሙትን ሊሰሙ ተመኝተው አልሰሙም። እንግዲህ እናንተ የዘሪው ምሳሌ ናችሁ ይላል። ስለዚህ ከዛ የተዘራውን ማን ላይ እንደተዘራ ይሄ ቃል ይናገራል። በጭንጫ መሬት ላይ የተዘራ ያለ ይቀጥላል። በትክክለኛና በመልካም መሬት ላይ የተዘራው ብቻ ፍሬ ያፈራል። ስለዚህ መስማት ከእምነት ነው፣ መስማትም ከእግዚአብሔር ቃል ነው። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው እንደሚል የእግዚአብሔር ቃል ሲነገር ሁሉም ሊሰማ ይችላል። የሚያበቅለው ግን እግዚአብሔር የፈቀደለት ወይም ደግሞ መልካም ፍሬ ያለው። መልካም መሬት ማለት ማንም መልካም መሬት አይደለም። የሰው ልጅ የተበላሸ መሬት ሆኗል። በኃጢአትና በበደል ምክንያት ሁሉም ተበላሽቶ ተጎሳቁሏል። ስለዚህ እግዚአብሔር ይሄን መሬት ነው መጀመሪያ የሚቀይረው ማለት ነው። ይሄን ልብ ነው የሚቀይረው። ስለዛ ነው የሰው ልጅ ወደ እግዚአብሔር ጆሮውን መመለስ ሊችል የሚችለው ሊያምን የሚችለው። በዛ ያምናል፣ ዳግም ይወለዳል ማለት ነው። የሰማውን ቃል ይቀበለዋል አይቀበለውም? የተነገረውን የሰማውን ቃል ሰውየው ይቀበለዋል እንጂ ጽድቅ ያለው የእግዚአብሔር ጽድቅ በእምነት ብቻ ነው። ይሄ መረሳት የለበትም። 13 አናንምስ ቀጥልና እኔም ጥያቄ አለ እዚህ ላይ። አናንምስ ቀጥል። እዚህ ጋር ምን መሰለህ ሁለት አይነት ነገር አለ። አሁን ወደ ካልቪኒስቲክ ኮንሴፕት ከሄደን በርዝ ኮንዲሽን ነው ባይዘው አንኤብል ቱ ሂር አንኤብል ቱ ሲ ከፍጥረቱ ጀምሮ አንኤብል ነው። አሁን እዛ ጋር እያወራ ያለው ፖይንቱ በጊዜው ሂደት ውስጥ ሃርድ እንዲሆኑ እስራኤላውያንን ነው። ይሄን በጳውሎስ ቃል ትፈታላለሁ የሐዋርያት ሥራ ምዕራፍ 28 ጠቅሼ ማለት ነው። በጊዜ ሂደት ውስጥ ልባቸውን ያደነደኑ ሰዎች ነው ወይንስ በርዝ ኮንዲሽን ነው? የትኛውም ፍጥረት አሕዛብም ሆነ አይሁድም ከውልደቱ ጀምሮ ያለ ኮንዲሽን ነው። እዚህ ጋር ማቴዎስ 13 ላይ ያለው አፈታት የኢሳያስ ትንቢት ጳውሎስ ስለሚፈታው እሱን እፈታላለሁ እንዴት እንደሆነ ስለምንድን ነው እየተወራ ያለው የሚሆነው። ይሄ መልሰው መጀመሪያ ኢሳያስ 6 ላይ ያለው ነው። አልገባኝም። ምንድን ነው ፖይንት? አልገባኝም። ለእስራኤል ነው እንጂ ይሄ ለእስራኤል ነው እንጂ ሌላውን አይመለከትም። እንደዛ አይደለም። እስራኤላውያን ሙሉን ራሱ ላይ ወክል ይችላል። ፖይንት የምን መሰለ ከበርዝ ኮንዲሽን ጀምሮ አሁን ካልቪኒስት ኮንሴፕት ማንኛውም ከውልደቱ ጀምሮ ከፍጥረቱ በሙሉ ምንድን ነው ሃርድ እንዲሆነ ነው፣ መስማት አይችልም የትኛውም ፍጥረት። እዚህ ፖይንት ላይ ማቴዎስ 13 ላይ እያወራ ያለው ስለማን ነው? ስፔሲፊካሊ አይሁዳውያን ሆኖ ስለ የትኛው ፐርሰንት ነው? በጊዜት ውስጥ ሃርድ እንዲሆኑ ልባቸው የደንደነደኑ ሰዎችን ነው ወይንስ አጠቃላይ ሙሉ የትኛውንም ህዝብ ነው የሚወክለው? ይሄን ጥቅስ የጠቀስከው ግልጽ እኮ ነው። ይቅርታ አድርግልኝና በመጀመሪያ እኮ እነዚህ ሰዎች እኮ ሰምተዋል እኮ አይተዋል እኮ ግን ሪፊውዝ አደረጉ። አንተ የምትለን አንተ እያልከን ያለው ሰው መስማት አይችልም ማየት አይችልም ነው እያልከን ያለው እንጂ ሰው ሰምቶ ሪፊውዝ አያደርግም ሪጀክት አያደርግም እያልክ አይደለም አይደል? እንደሱ አይደለም። የዚህ ቦታ ላይ ግን የሚለው እነሱ አይተው ሰምተው ግን ሪጀክት አደረጉ። ስለ እነሱ ነው እየተናገረ ያለው። ስለዚህ እነዚህ ሰምተው ተረድተው ሪጀክት ስላደረጉ እየተነገረ አንተ ያመጣው ደግሞ ይህንን ለምን ኤግዛምፕል አመጣው? ሰምተው እሱን እኮ ነው አዳሜ። አንድ ጊዜ ቆይ አንተ ያመጣው ሰው መስማት እንደማይችል ወንጌልን መረዳት እንደማይችል ነው እየነገርከን ያለው ዳግም ካልተወለደ። እዚህ ቦታ እየተናገረ ያለው እነዚህ ሰዎች እኮ አይተዋል፣ አይተው ሪፊውዝ እያደረጉ ነው። እና ቀጥል አስረዳን። ያ ስለዚህ ከልባቸውን አድነዋል ይላል። የልብ ጉዳይ ነው። አሁን ይሄኛው ምንድነው? ኮንቴክስቱ እስራኤል ነው የተናገረ ቢሆንም ይሄ ስለ ስፒሪቹዋል ፕሪንሲፕል የተናገረ ነው። ስለ መንፈስ ቅዱስ አሰራር የተናገረ ነው። የሰው ልጅ በተፈጥሮ ሲጀምር ይሄን ቃል የትንቢት የተፈጸመ ነው። ከኢሳያስ ነው የሚወስደው አይደል? ኢሳያስ ላይ ያለውን ሄደን ማየት እንችላለን።
ስለዚህ የሰው ልጅ ይሄ ናቹራል የሆነውን ኢናቢሊቲ ቅድም እንትና እንዳለው ኢናቢሊቲ ነው ያ ያሉ ቅድም ይሰማሉ ስላልከኝ ነው። ይሄ መስማት አይደለም ነው። ይሄ ማየት አይደለም። ይሄን ማየትና መስማትማ በትክክል መስማት ቢሆን የእግዚአብሔርን መዳን ቢያቅ የሰው ልጅ ሊመለስ አይችልም። የሰው ልጅ እምቢ ማለት አይችልም። ማየት ስለተሳነው ነው እንጂ በክርስቶስ ኢየሱስ ያለውን ህይወት ሰውማ ትንሽ እንኳን ፍንጭ እንኳን ትንሽ ማስተዋል እንኳን ቢኖረው በዚሁ እንትን አይልም ነበር። ስለዚህ እንኳን የሰው ልጅ ከክርስቶስ ጋር በየቀኑ በሚኖረው ህይወት ነው ብዙ አናን መስድል እንስጠው ይቅርታ አናን መስል ጎሄዳ አሁን ምን መሰለ አዳም ምን ጋር ያጋጩታል መሰለ የሆነ ፓርት ላይ ስለሆነ ህዝብ እዛ ጋር ያለውን ኮንቴክስት የተጠቀሰውን ነገር ይይዙና ለሁሉ ህዝብ ይሰጡታል። ማለትም ለአሕዛቡም በርዝ ኮንዲሽን ነው አድርገው አይኑም እንዳይ ጨልሞ ማንንም ያጨልምበት ራሱ ያ ኮንዲሽን እግዚአብሔር ነው። በልባቸውን አሳወረ እያንዳንዱ ነገር ለእያንዳንዱ ፐርዝ ኮንዲሽን እዛ ጋር ግን እየተወራ ያለው ልባቸው ስለደነደነ ሰዎች ነው። ፖይንቱ ልባቸውን አደነደነ። መጽሐፍ ቅዱስ አንዳንዱ ግን በኢሳይያስ ላይ ልባቸውን አደነደነ ነው የሚለው ቀጥታ ያው ለእግዚአብሔር ሊሰጡ ይችላል። ይሄን ስለሚጠቀሙት ማለት ነው። ጳውሎስ ግን ሲፈተው ምን አድርጎ ነው የሚጠቀመው? አይናቸውን እንደጨፈኑ ራሳቸው ልባቸውን እንዳደነደኑ ራሳቸው ብዙ ቀን ሙሉ ሲከራከራቸው እንደዋለ ማለት ነው። ይሄን ትንቢተ ኢሳይያስ ጠቅሶ ማለት ነው መንፈስ ቅዱስ ልባቸው። ስለዛ ፖይንቱ አሁን እዚህ ጋር መግባባት ያለብን ማውራት ያለብን አሁን ወንጌል የሚሰበከው ለፍጥረት ሁሉ ስለሆነ ሰው ሁሉ ከፍጥረቱ ጀምሮ በዚህ ኮንዲሽን ነው ወይ የተወለደው? ልቡ የደነደነ የማይሰማ የእግዚአብሔርን ቃል ሪጀክት የሚያደርግ ሆኖ ነው ወይ? ያ እንግዲህ ይሄን እኛ ሳንሆን መጀመሪያ እግዚአብሔር ከአዳም ጋር ሲናገረው ከዚህ በበላህ ጊዜ ሞትን ትሞታለህ ኮንዲሽናል ነው የሰጠው። ከዚህ ሳይበላ ከሌሎቹ እየበላ ግን ህይወትን ትኖራለህ ነው። ይሄ ኮንዲሽናል ነው። አዳም ያን ተላልፎ በላ መሞትን ሞተ። ስለዚህ ከአዳም ውስጥ የኃጢአት የሚባል ኃይል እንደገባ መጽሐፍ ቅዱሳችን ይናገራል። የጠቀስከው ጥቅስ ግን ለዚህ አይሆንም ታውቃለህ ማቴዎስ 13 እሺ ቆይ ችግር የለውም መጽሐፍ ቅዱስ ሁሉ እሱን እውነት ይመሰክራል ብዬ ስለማስብ ችግር የለውም። ስለዛ የሰው ልጅ አሁን ቅድም የተባባል ቆሽ አዳም ይቅርታ አድርግልንና አንዱን ጥቅስ ጨርስና ሁሉንም ይቅርታ አሁን የተዘዋወርን ስለሆነ እንትን መጠቅለል ስላለብን ነው። we are on the same page ስለዚህ የመጀመሪያው ወደ መጀመሪያው ሐሳብ ተመልሰን ሰምራይ ስናደርገው የሰው ልጅ በዛ ኃጢአት ምክንያት ሙት ነው። እግዚአብሔር መጀመሪያ አክሽን ማድረግ አለበት ወደ የእግዚአብሔር ነገር ለመፈለግ ወደ እግዚአብሔር ነገር ለመምጣት እግዚአብሔር መጀመሪያ እንትኑን እውነተኛ ፌዝ ፕሮዲዩስ ለማድረግ እውነተኛ እንዲያምን እግዚአብሔር ፍቃዱን ማደስ አለበት፣ መቀስቀስ አለበት ከሙታን ነው። ይህን ደግሞ የተናገረው ኢየሱስ ራሱ ነው። ወደ ኢየሱስ ለመምጣት በአብ መሳብ ይጠይቃል። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ነው የሚል። የሚችል አቢሊቲ ነው መቻል። ስለዚህ ሰው ልጅ አይችልም ወደ ማን መምጣት? ወደ ኢየሱስ መምጣት። ማን ነው የሚችለው ታዲያ? አብ የሳበው። ስለዚህ መሳብ ይጠይቃል። ይሄ ነው ፖይንቱ። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አለ ኢየሱስ። ኢየሱስ ነው ያለው፣ እኔ አይደለሁም። ሶቨሪን አንድ ጊዜ ቆይ አላስችል ብሎኝ ነው የገባሁት። ራኖኔም ቆይ ጆሲ አረኩ ቃኖኔም ጋር ጨርስና እግዚአብሔር ሳይረዳው ሳይገልጥለት በራሱ ወደ እግዚአብሔር ይደርሳል ብሎ የሚያምናል እናንተ መሃል ሲጀመር አንተና አኖኔም ኮምፕሊትሊ ተለያየ። እዚህ ሐሳብ ላይ ከኔ ጋር አንተ እንደምትስማማ አውቃለሁ። አልስማማም። በህግ አምላክ እኔና ነው የምንስማማው። ራሱ ሊናገር ይችላል እንዴ? አንተ በፕሪደስቲኔሽን አታምንም እንዴ? እንዴ በመመረጥ አምናለሁ። በቃ እዛ ጋር ታምናለህ። እሱ ነው የአንተ ዳብል ፕሪደስቲኔሽን እኮ። እኔ ዳብል ፕሪደስቲኔሽን አምናለሁ አላልኩም እንዴ? እና አሁን እያልክ ያለው እኮ ዳብል ፕሪደስቲኔሽን ነው። ኦኬ እሺ፣ አኖኒሜን ጨርስ። እኔ አላልኩም፣ አንተም መመረጥ አለ ብለሃል። እሱ ነው ማለት። ቆይ ግድ የለህም። ስለዚህ እናጥራው። ምን እያደረግክ ነው መሰለህ? የሰው ልጅ በባህሪ ሁለንተናዊ ሞት አለው፣ መስማት አይችልም፣ ምንም አይችልም ምናምን የሚባለውን ነገር ሲተቹ አንተ ተወስደውና ስለዚህ ቆይ ጆሲ ከአኖኒሜ ጋር አንዴ ልጨርስ። የተለያየ ሀሳብ ስለሆነ በጣም አዳም በጣም ትክክል አይሆንም። እንደዚህ ሌላ ነገር ስለሆነ ነው። ይኸውልህ አዳም በጣም ትክክል አይሆንም። ከአኖኒሜስ ጋር ልጨርስ ፕሊዝ። ጨርስ፣ ችግር የለውም። እሱን ከመጨረስ በቃ አንድ ጊዜ ሚውት አድርግ ጆሲ፣ ሚውት አድርግ ጆሲ። ቆይ ሶቨሪን ሌላ ነገር እየመለስክ ስለነበር እንዲመልሱት ስለምፈልግ ነው። አዳምም አኖሚም እግዚአብሔር ሳይረዳው የሰው ልጅ በራሱ አቅም እግዚአብሔርን ይደርስበታል፣ በራሱ አቅም ደግሞ ማመንን ያገኛል ብላችሁ ትላላችሁ? እንዲ አዳምና አኖኒ ነው አንልም እንደዛ። በቃ ስለዚህ ድጋሚ እሱን ሀሳብ እንዳታነሳው አደራ። በቃ ስለዚህ አዳም መጀመሪያ እግዚአብሔር የሞተውን መቀስቀስ አለበት ብለህ ታምናለህ?
እኛ ሰው ሰው ኮምፕሊትሊ ምንም በቃ ፍቃድ የሌለው ሆኖ ሞቷል ብለን እንደዛ አሁን አንተ በምትለው ሴንስ ማለት ነው ሞቷል የምትለው ከእግዚአብሔር ተነጥሏል ማለት ከሆነ ስለዚህ እምነት ነው ሪጀሬሽንን የሚያመጣው ወይስ አንዴ ሐሳብ ምን መሰለህ አሁን እያልክ ያለው እግዚአብሔር መርዳት የሚለውን ይሄ ኢፌክቹዋል ታደርገዋል የሆነ እምነት መሰጠት ምናምን የሚሉ ቃላቶችን ስለምትይዝ ማለት ለምሳሌ ስጣውን ላይ ለአብይ አህመድ ብደውል ቀን ሙሉ አላገኘውም እሱ ግን ቢደውል ይሄ ማለት ግን እሱ ቢደውል እኔ ማንሳት አልችልም ማለት አይደለም ስለዚህ ፖዚቲቭሊ ምንድነው ሪስፖንድ ማድረግ ይችላል አልችልም ነው ጥያቄ እሱ መጣ ጸጋውን ሰጠ ወንጌሉን ይዞ መጣ መንፈስ ቅዱስ ጥሪውን አቀረበ የዛኔ ሪስፖንድ ማድረግ ትችላለህ አልችልም ነው ያለው እዚህ ጋር ነው እንጂ ማን ቀድሞ ይመጣል የሚለው ግልጽ ነው በሁሉ እሱንማ እኮ ለሁሉም እኮ ነው አይደል እሱ ቀድሞ ይመጣው ማለት ነው እሱ ለሁሉም ነው አይደል ለሁሉም ነው አይደል ጆሲ ግን ለተመረጡት ነው ብሎ ነው የሚያስበው አረታው አይልም ኦኬ ያልተመረጠው ወደ ጌታ መምጣት ይችላል ጆሲ ያልተመረጠው ወደ ጌታ መምጣት ይችላል እግዚአብሔር ያልመረጠ እኮ የለም ለሁሉም ግብዣውን ያመርጣል ኦኬ ስለዚህ ምርጫ ታዲያ ምንድነው የምትለው ሁሉም ከተመረጠ ላስረዳ እኛ ኮላቦሬቲቭ ምርጫ ነው የምንለው እግዚአብሔር መጣ እኛ እንቀበለዋለን ላንተ ግን የሚቀበሉት የተመረጡት ብቻ ናቸው ስለዚህ እግዚአብሔር ምርጫ በሚድኑት መካከል ብቻ የተደረገ ነው እሱን ያለምንም ዳብል ፕሬዲስቲኔሽን ዳብል ፕሬዲስቲኔሽን አላልኩም ሲንግል ፕሬዲስቲኔሽን ምንድነው እስቲ ነገር የሚድኑት ብቻ ነው የተዘጋጁት ለመዳን የተዘጋጁት ብለህ እኮ ተናገርክ ለመዳን የተዘጋጁት ካሉ እኔ ሳሎን ይሄውልህ ከመጽሐፍ ቅዱስ ጋር ነው የምትጋጨው ሐዋርያት ሥራ ላይ ለመዳን ይሄውልህ ሐዋርያት ሥራ ላይ ለመዳን የተዘጋጁት አመኑ ያኛውን ጥግ በምን ተወስደዋለህ ሐዋርያት ሥራ ላይ ለመዳን የተዘጋጁት አመኑ ይላል እኔ ሳሎን መጽሐፍ ቅዱስ ነው የተናገረው የእግዚአብሔር ቃል ነው ለመዳን የተዘጋጁት አመኑ እኮ ብሎ የሚለው ለመዳን ያልተዘጋጁ አሉ ብሎ ማለት እኮ አይደለም እግዚአብሔር ለመዳን ያላዘጋጃቸው አሉ ብሎ ማለት አይደለም እግዚአብሔር እኔ ያነው እኮ አላልኩም እኔ መቼ ያነው ቆይ ጆሲ እኔ ያላልኩትን አትበል ለመዳን የተዘጋጁት አመኑ ይላል እሱን ነው ያልኩት ነው እያልኩ ያለሁት ከራሴ ያመጣሁት ከራሴ የተናገርኩት የለም ለእንትን አይሞት ካለ መጽሐፍ ቅዱስ ይላል አይደል ፈቅዱ ከሆነ ለመዳን የተዘጋጁት አመኑ ይላል አይደል ይኸውልህ ቅድም ከስር ስታወራ ይላል አይደለም ይሄን ነገር የመጀመሪያ ይላል አንዳንተ ግን አይፈታም ዛዜት አንዳንተ ግን አይፈታም ዳትዚት አይደለም ይኸውልህ ስለተባለ ብቻ እንዳውም ቅድም እኔን ትራንስንጠቅ አልከኝ እንጂ ትራንስንጠቅ እንዳውም የሚሆነው ይሄ ነው ቅድም ከስር አዲስ ምን እያለ እየጻፈ ነበረ የዲዲያ ልብ አብርቶ የክርጃን ልብ የሚዘጋ እግዚአብሔር የለም እንደዛ እያለ እያስቀመጠልን ነበር አኖኒም አሁን ጥሩ ምሳሌ ሰጥቷል ኢየሱስ ክርስቶስ እሺ አሁን ደግሞ ይሄውልህ ማያምን ቆይ ማያምን እንዳለ ልንገርህ ጆሲ አንተ እኛ ልንሰማውና ልንከተለው ምን የሚያስፈልገው ኢየሱስን እንጂ ሰውን አይደለም መጽሐፍ ቅዱስ ኢየሱስ ሰዎቹ ሲጠይቁት እናንተ እንደው ግልጥ አድርገህ እስቲ ንገረን ሲሉት ነገርኳችሁ እኮ አታምኑም ምክንያት ሲሰጥ ማያምኑበትን ከበጎቼ ስላልሆናችሁ አታምኑ ማለት በጎቼ ድምፄን ይሰማሉ ይከተሉኝማል ያቁኛል እኔም አውቃቸዋለሁ የዘላለም ሕይወትንም ሰጣቸዋለሁ ለዘላለምም አይጠፉ ማለት ኢየሱስ አየህ ስለዚህ እነሱ ይሄን ሲጠይቁት እያዩ 100 ጊዜ ሲጠይቁት ኢየሱስ ከበጎቼ ስላልሆናችሁ አታምኑ ማለት ስለዚህ ከበጉ ያልሆኑ አሉ ማለት ነው የተገባው ኢየሱስን ልናምን ነው እንጂ ሰውን አይደለም እሱን ሌላ ደግሞ ብቻውን ብዙ በጣም ጣጣ ስላለው በጣም ሰፊ ስድስትን ብቻውን ሳይሆን መታየው ዮሐንስ 17 ጋር የሚያብራራበት መንገድ ስላለ ከዓለም የሰጠኝ ሰዎች እንደዚህ ጠብቂያቸዋለሁ አድኛቸዋለሁ ማለት ስላለ እሱ ለብቻው የሚታይ ኮንቴክስት ነው ስለዛ መጀመሪያ ያ ማየት እንችላለን ሁሉንም እነዚህን እኮ ሊስት እናርጋቸውና ሁሉም የምትሉትን ነገር ኢየሱስ ያላለውን ነው ኢየሱስ ለሁሉም አልጸልይም ብሏል በግልጽ ሲጸልይ ለሁሉም አልጸልይም ለበጎቹ ነው የጸለየው አሁን ያልከውን ደግሞ ከበጎቼ ስላልሆናችሁ አታምኑም ብሏል ኢየሱስ ሌላም ከዚህ በረቶች ሌላም አሉኝ በጎች ይላል ስለዚህ ኢየሱስ ክሊርሊ ለበጎች እያለ ይገልጻል ለበጎች እንደመጣው ይገልጻል በጎች እያለ እዛ ኮንቴክስት ይቅርታ አድርጉልኝና ካሁን በኋላ የምትወያዩ አናኒመስ ምናምን አንድ ጥቅስ ብቻ እየጠቀሱ በአንድ ላይ መወያየት ነው እንጂ ዝም ብሎ ያገኘውን ሁሉንም እየጠቀሰ ማለት ነው እንደዛ ልንሄድ አልችልም እኔ ግዴታ እኔ እየገባው ማስቆም አልችልም እና እናንተ ማስቆም አለባችሁ ዲስከስ ስታደርጉ እሺ ጎዳናምስ ለዛ ብዙ ቦታ አረገጥ መሰለኝ እሺ
አይ ኖ እንትን ማለት አለበት ታውቃለህ። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ያለውን ኢየሱስ ያስረዳኝ። አንተ ልጠይቅህ እኔ እዛው በቀጣዩ ጥቅስ ነው ማብራራው ነው እንግዲህ መልካም አውጣ አንብብልኛ። እዛው ጋር 6:45 ጋር እግዚአብሔር በነቢያቱ በኩል እንደሚናገር ምንድነው ከእግዚአብሔር የሰማ የተማረም ወደ እኔ ይመጣል አለ። አውጣና ላንብበው። እንትን ማቴዎስ 6 እሺ ስንት ላንብብልህ? 6:45 ቀጣዩን ጥቅስ ችግር የለውም። 6 እዛው በቀጣዩ ጥቅስ እሺ ከ44 ጀምሮ ላንብብ። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻ ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል ይላል። አብን ያየ ልቀጥል። በቃ ከአብ የሰማ የተማረም ወደ ማን ይመጣል? ወደ እሱ ይመጣል። ስለዚህ አብ የሚስበው አለ አይደለ? የሚስብበት መንገድ ግን ምንድን ነው ፖይንቱ? አሁን ለኢሪዚስቲብል ግሬስ ነው ብዙ ጊዜ የሚጠቀሰው። ኢሪዚስት የሆነ ግሬስ ነው የሚስብበት ወይስ አብ በትምህርት በሰዎችን በማስተማር ልክ በመጀመሪያ በነቢያቱ በኋላም በልጁ እንደተባለው አብ በትምህርት ነው የሚስበው? ወይ መሳቡ ምን አይነት ወይ ነው አንተ ብለህ የምትረዳው? እኔ መሳቡን የምረዳበት እንግዲህ መጽሐፍ ቅዱስ እንደሚነግረን ኤፌሶን ላይም እግዚአብሔር የወሰናቸው እንዳሉ ይናገራል። ወሰናቸው ይላል እዚሁ ኮንቴክስቱ ጋር። ስለዚህ እነሱ ናቸው። መጽሐፍ ቅዱስ ወጥ ነው፣ ምንም ሚለያይ የሚጋጭ ነገር የለው። ስለዚህ እዚሁ ጋር አብ ከሳበው አብ ከሳበው በቀር ሲል በምንም ይሁን በምንም እግዚአብሔር ለድነት ያዘጋጃቸው ሰዎች አሉ ብዬ አምናለሁ መጽሐፍ ቅዱስ ያን ስለሚናገር። ስለዚህ ወደ ኢየሱስ ለመምጣት ቅድም ስነጋገር የነበረው መቀስቀስ አለበት። ሙታኖች መቀስቀስ አለባቸው። በእግዚአብሔር ፈቃድ ብቻ ነው ሰዎች እግዚአብሔር የፈቀደላቸው ብቻ ናቸው በክርስቶስ አምነው መዳን የሚችሉት። እምነት ስጦታ ነው እግዚአብሔር የሚሰጣቸው። ፌዚንግ ምንድን ነው? ሴቪንግ ፌዝ የሚሰጣቸው እግዚአብሔር ለሁሉም ይሰጣቸዋል አይደለም። ቢፈልግ ለሁሉም መብቱ ነው እግዚአብሔር ሁሉንም ማዳን። ምንም የእግዚአብሔርን ሀሳብ ሊከለክል የሚችል ነገር የለም። ስለዚህ አብ መጀመሪያ እግዚአብሔር አብ ያዘጋጃቸው እንደሆነ በእግዚአብሔር አብ ያዘጋጃቸው እንደሆነ የተወደዱ እንዳሉ የተመረጡ እንዳሉ መጽሐፍ ቅዱስ ይናገራል። እነሱ ናቸው በክርስቶስ ኢየሱስ አምነው መዳን የሚችሉት። 10 ቦታ ከተረገጠ ማንም ምንም ሳይዝ ሊሄድ ነው። ዮሐንስ ወንጌልን ከያዛችሁት ዮሐንስ ወንጌል ይደማ፣ ሌላ ክፍል ከተያዘ እንደዛ እየተደረገ ይሄድ። ልክኛው ሲነሳ አይ ሐዋርያት ሥራ እንደዚህ የተዘጋጁት ምናምን እየተባለ ከሄድን ላይ ምንም ግራስፕ ማድረግ አንችልም። እንደዛ አድርጉት። እሺ አሁን ወደ ኤፌሶን ሄዳል። ግን እዚሁ ጋር አንተ መሳብ መንገዱ ምንድነው ነው? 6:61 ላይም እኮ ይሄ እዚሁ ጋር ይሄ ነገር እኮ ይናገራል። ኢኔብል ካላረገው በስተቀር ወደ እኔ ይመጣ የለም ብሎ ያስቀምጧል። ቃሉን ደግሞ ትንሽ ለውጥ አድርጉት ማለት ነው። ስለዛ መጀመሪያ አብን ኢኔብል ሊያደርግን ይገባል፣ ግድ ነው ይሄኛው። መጀመሪያም ሲያስተምር የነበረው እሱ ነው። ስለዛ የእሱ ኢኔብልመንት ደግሞ ምንድነው ነው? እሱ ደግሞ ምንድነው? አብ የሚያስተምረው ነገር አለ ማለት ነው። ያ ደግሞ በትምህርቱ ነው የሚሰብ። ስለዛ ግልጽ መሰለኝ። አሁን ሁለት ነገር ነው የተናገርከው። ልክ ነው ብለኛል። አሁን በምን ሂሳብ አልተነጋገርንም፣ ግን አብ መሳቡን ተስማማለህ? መጀመሪያ በማስተማር አብ የሚስባቸው እንዳሉ ተስማማለህ? አዎ፣ ግን በምንድን ነው የሚስባቸው ነው? መሳቡ ምንድን ነው? አብ የሚስባቸው በምንድን ነው አልገባንም። አሁን አብ የሚስባቸው እንዳሉ ተስማማለህ? አዎ እስማማለሁ። ግን የሚስባቸው እነማንን ነው? ስለዚህ ሁሉንም ነው የሚስባቸው? ቆይ መሳብ አለ፣ የሚስባቸው አለ። በምንድን ነው የሚሳበው ነው? ቆይ እሱን እኮ ልንመጣ ነው። አሁን በምንድን ይሰባቸዋል? እንግዲህ እሱን አክት ኦፍ ኦፕሬሽኑን ሳታይ ወደ ቀጥታ ኢፌክቱ ጋር ትሄዳለህ እንዴ? ምንድን ነው አክት ኦፍ ኦፕሬሽኑ ነው? ቆይ ያን ነገር የሚያደርግ አሁን አብ ይስባቸዋል ነው። እንዴት ይስባቸው እንገባለን። ግን አብ የሚስባቸው የሚለውን ትስማማለህ ወይ? አንተ እኮ ሁሉንም ነው የሚስባቸው ልትለኝ ነው። በምንድን ነው የሚስበው ነው እኮ? አብ ግን የተወሰኑትን እንደሚስብ ታምናለህ?
ለምንድን ነው የተወሰኑትን? ምን ማለት ነው የተወሰኑትን መሳብ? እሱን እንገባለን። የተወሰኑት ማለት አብ የሚስባቸው በቀር ወደ እኔ መጣ የለም ሲል ሁለት ነገር ነው ያለው። በቀር ሲል ሌላ እንዳለ ያሳያል። አብ ከሚስበው በቀር ወደ እኔ ሊመጣ የሚችል የለም። ለምሳሌ በምንድን ነው የሚስበው ነው ጥያቄው። ሶቨሪን በምን አይነት ጸጋ ነው? በትምህርት ነው? በምንድን ነው እሱ እንዲል እንድታደርግ የጠየቀ መጀመሪያ። እኔ ደግሞ መጀመሪያ አኖኒመስ አዎ ይስባል ብሎኛል። ስለዚህ እሱን ኮንፊርም አድርጎ ይመንልኝ። እንዴት ይስባል ወደሚለው ከመግባታችን ላይ ነው የምንለያየው። እኔ በትምህርት እያልኩ ነው፣ አንተ በምንድን ነው የሚስበው አለ። ኤግዛክትሊ። ስለዚህ እንደሚስብ እግዚአብሔር እንደሚስብ ታምናለህ? ሰዎች በትምህርት ነው የሚስበው አለ። አሁን አንተ በምንድን ነው የሚስበው ነው? ለሱ ነው የምታወራለት ጆሲ። እንዴ ሰምቼው እኮ ነው። አንተ ወደዛና ወደዚህ እያዞርከው ላይክ ሰርኩላር እየሆነ ነው አርጉመንቱ። እንደዛ ከሚሆን ኤግዛክትሊ አድሬስ ዘ ኢሹ። በምንድን ነው የሚስበው? ግልጽ እኮ ነው በምን እንደሚስብ እኮ እዛው ጋር ቅድም ቋኑ ነው የበስከ ጠቅሷል። 46 ላይ እኮ ምንም ገልጿል እኮ ምንም ችግር የለም። እዛ ላይ እንስማማለን። ግን የሚስባቸው አለ ነው አሁን ዋናው ነገር። ኖ አይደለም። ይኸውልህ ያ የሚስባቸው አለ የሚለውን አንተ እግዚአብሔር እንደዚህ እንደሚስባቸው ወይም ደግሞ የሞተ እምነታቸውን አንቅቶላቸው ከዛ በኋላ ከወለዳቸው በኋላ እንደሚያምኑ ያደርጋቸዋል የሚለውን ፍቺ እየሰጠው ስለነበረ እሱ ቆይ አስጨርሰኝ። እሱ ግን ይሄ ጥቅስ እንደዛ ሳይሆን የሚፈታው ያስተምራቸውና በዛ ትምህርት ተስበው ነው የሚመጡት እያለ ነው። እሱ ሳፊሽንት ግሬስ ሲያደርገው አንተ ጄኔሬሽናል ግሬስ እያደረግከው ነው። በአንተና በእሱ መካከል ልዩነት ስላለ በምንድን ነው የሚስበው? በቀጥታ መልሳት እያለ ነው። እዚህ ጋር የሚስብበት ነገር ምንድን ነው? መልሳት። በአንተ ትምህርት ምንድን ነው እሱ? ስለዚህ ምንድን ነው አሁን እዛ ላይ በምን ይስባል የሚለው ላይ አንለያይም። እዛ ቁጥር ላይ እንዳለው ከእግዚአብሔር የተማሩ ቆይ እንዴ ጥያቄ ላይ ጠየቀ ሚዩት አድርግ በቃ። ጥያቄውን እኮ የምትመልሰው እንደፈለግክ አይደለም እንደተጠየቅከው እኮ ነው። ለምንድን ነው እንደዛ የሚሆነው መሰለህ? በምንድን ነው በአንተ ትምህርት የሚሳቡት ሲባል? ኧረ ቆይ ሚዩት አድርግና ጥያቄ ጠየቅህ አልናገርም። እሺ ጨርስ። ኖ ተናገር። አይደለም ይኸውልህ ጥያቄ ሰውየው ሲጠይቅ በምንድን ነው የሚስበው? እኔ በትምህርት ላለሁ አንተ በምንድን ነው ሲልህ እንደሚስብ ከተስማማን ችግር የለውም ብለህ እኮ ሌላ ኢሹ ውስጥ እኮ አትሄድም። በአንተ ትምህርት በምን እንደሚሳብ ተናግረህ ነው የምትሄደው። ከዛ በኋላ ወደዛ ይኸውልህ ዋና ነገራችን መሳቡን መተማመናችን ነው። አንደኛ እግዚአብሔር የሚስባቸው እንዳሉ ተማምነናል። አይ ቲንክ ጥሩ ነገር። እንዴት ይስባቸዋል የሚለው ደግሞ አሁን አኖኒመስ እንደተናገረው እዛውም ጋር ቃሉ እንደሚናገረው እዛው ጋር ይናገራል። ከእግዚአብሔር የተማሩ ይሆናሉ ይላል። ከአብ የሰሙ ይላል፣ የተማሩ ይላል። ስለዚህ መምጣት ይላል። ስለዚህ ብዙ ነገር መምጣት አለ፣ መስማት አለ፣ መማር አለ። ስለዚህ በግልጽ ይሄ በትምህርት ነው። በትምህርት እኛም ወንጌል ሲሰበክ ነው ሰዎች የሚሳቡት። እግዚአብሔር ሲሰበክ ክርስቶስ ሲሰበክ ነው። ስለዚህ በትምህርት በእግዚአብሔር ቃል ነው። ስለዚህ ስፕሪት ደግሞ በዛ ውስጥ አልፎ እንደሚሰራ ደግሞ እዛው 6 ቅድም የተናገርኩት 63 ላይ እሱም ጠቅሶታል። ይሄ መንፈስ ቅዱስ ደግሞ እንደሚሰራ እዛው 6:63 ላይ ዮሐንስ 6:63 ላይ ይሰራል። ስለዚህ በቃል በትምህርት ነው ሲሰበክ ነው ወንጌል። ቆይ ኧረ ስማኝ ወንጌል ካልተሰበከ ያለ ወንጌል ያለ ትምህርት የሚመጣ የለም። ስለዚህ በትምህርት ከእግዚአብሔር የሰሙ ይሆናሉ። አዎ አብ እንዴት ነው የሚሰበው? በወንጌል በእግዚአብሔር ቃል። የእግዚአብሔር ቃል ሲሰበክ ልክ የሊዲያን መንፈስ ቅዱስ ሽፍት እንዳደረገው እንደዛ ያደረገ ሊዲያን እንደሳባት መንፈስ ቅዱስ እንደዛ ያደረገ ይስባቸዋል ነው። እሺ ቆይ አሁን አንተ እንደምትለው ይኸውልህ እዚህ ጋር ግልጽ ነው። ግልጽ ነው፣ ግን አንተ እንደምትለው ኮንክሉዥን አያሰጥም። እንዴት እንደማያሰጥ እነግርሃለሁ። ቆይ ግን አሁን የሚስበው ስለሚስብ ነው ወይ በማግኘት ነው የሚስበው ወይ በትምህርት ነው የሚስበው ወይ እንደናንተ በምትሉት ሲስብ እየወለዳቸው ነው? እዚህ ላይ ግልጽ አድርገው። ሲስብ እየወለዳቸው ነው ወይ እንዲያምኑ በትምህርት እየሳባቸው ነው ወይ ደግሞ እንዴት ነው? እስቲ በግልጽ ቁጭ አድርግልን እዚህ ላይ። ከራሴ ሳይሆን ላንብብ። ዮሐንስ ወንጌል 6:62 ይሄው ላንብብ ነው። ዮሐንስ ወንጌል 6:62 እዛው ይናገራል። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲመጣ ብታየው እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ምን እኔ የነገርኳችሁ ቃል እሱ አይደለም ጥያቄው እንዴ? ሰው ስለዚህ የሚሳበው እኔ የነገርኳችሁ ቃል መንፈስም ነው ሕይወትም ነው። ስለዚህ በቃልና በመንፈስ እሱን አልጠየቅኩም። ያልጠየቅኩህን አትመልስልኝ። ይኸውልህ የሚስበው በትምህርት ነው ወይስ አንተ እንዳልከው የሚስበው የሚባለው ነገር እየወለደ ነው? ነገርኩህ በትምህርትና በመንፈስ። ይሄው መጽሐፍ ቅዱስ 6:62 እንደሚለው 6:63 ላይ እንደሚለው ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው ይላል።
እሱ ክፍል የሚያወራው ስለሌላ ነገር ነው። እሱ ክፍል ጌታችን ኖ ከዛ ቀጥሎማ ነገር ግን ከእናንተ የማያምኑ አሉ። ይሄው ልቀጥልልህ ስለሌላ ነገር ነው ስላልከኝ ክርክር አታርገው። እያደረክ ያለው ምንድነው መሰለህ? 10 ቃል ትዘላለህ አንደኛው መፍታት ሳትችል ማለት ነው። አሁን ይሄኛው ኮንቴክስት እያወራ ያለው ስለ ቅዱስ ቁርባን አውርተው ሐዋርያቶቹ ስለ ስጋና ደሙ አውርተዋቸው ምንድነው ስለ ቅዱስ ቁርባን የምትለኝ? ጆሲ ምንድነው የምትለው? አስጨርስ እንዴ ይሄው 665 እዛው እኮ ደግሞ ስለዚህ ያሏችሁ። ቆይ ኖ መጽሐፍ ቅዱስን ካላወቀ ቆይ ጆሲ ኖ መጽሐፍ ቅዱስ ይሄው 65 ላይ አስጨርሰኝ 65 ቆይ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችልም የለም አለ። ኮንቴክስቱ እያወራ ወደ አብ ሊመጣ የሚችል ከአብ የተማሩ እንደሆኑ ነው። እኔ ካኖኒምስ ጋር ልቀጥል። ጆሲ ኮንሰፕት እንዴ ስለምንድን ነው የሚያወራ ትለዋለህ? አትዋሽ እንጂ እንደዚህ አይነት ቆይ ይኸውልህ እዛኛው ክፍል ላይ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም ካላቸው በኋላ የተወሰኑ ደቀ መዛሙርቶቹ ጥለውት ከሄዱ በኋላ እነ ጴጥሮስ እንዶ እናንተስ ጥላችሁ ልትሄዱ ትፈልጋላችሁን ሲለው ጴጥሮስ ከዛ ምን ይመልሳል መሰለ? አንተ የህይወት ቃል አለ ከአንተ ወዴት እንሄዳለን ብሎ ካለው በኋላ ከዛ ጌታችን ኢየሱስ ክርስቶስ ደግሞ ምን ይላል? እኔ የምነግራችሁ ቃል ስጋ በራሱ ጥቅም የለውም ይላቸዋል። ስለ ሰው ልጅ ስጋ ማለት ነው። እኔ የምነግራችሁ ቃል ራሱ ህይወትም ነው መንፈስም ነው ብሎ ይላል። ስለዚህ የሚያስተምራቸው ቃል መንፈሳዊ የሆነ ለህይወትም የሚጠቅም እንደሆነ ያስረዳል። አሁን ስለ ትምህርቱ የተወራበትን ክፍል ስትጠየቅ አይ እዛ ጋር ህይወትን መንፈስም ነው ብሏል ስለዚህ የወለደ ነው ብለህ አትሄድም። ጆሲ ህይወትን የሚጠቅም አይልም፣ ህይወትን የሚሰጥ ነው የሚለው። ኦኬ የሚጠቅም አትበል። ይኸውልህ አሁን ደግሞ ህይወት መስጠትና መጥቀም የተለያዩ ኮምፕሊትሊ ናቸው። ወይስ ማይ ፓራፍሬዝ አይደለም ዊከን እያደረገው ነው። በጣም እያንዳንዱ የመጽሐፍ ቅዱስ ቃል በእግዚአብሔር መንፈስ የተጻፈ ነው እንዳለ። ይሄ ደግሞ ሌላ ጥቅስ ይኸውልህ 10 ጥቅስ ውስጥ ሌላ ጥቅስ አልጠቀስኩም። ኧረ ተረጋጋ። ምንድን ነው ህይወትን ለመስጠት የተጻፈ እያንዳንዱ ጥቅስ? እኔ ካኖኒምስ ጋር ልጨርስ። ይሄ አንተ ይጠቅማል የሚል ነገር የለም። ህይወትን ይሰጣል ነው የሚለው። ኦኬ ችግር የለውም። ህይወትን መስጠት ጥቅም ስለሆነ ግድ የለም። ስለዚህ ህይወት መስጠት ማለት ህይወት ላለው ህይወት አይሰጥም፣ ለሞተ ህይወት መስጠት ማለት ለሞተ ነው ህይወት የሚሰጠው፣ ህይወት ላለው ህይወት አይሰጥም። ቆይ አይደለም አኖኒመስ የሰጠ ጥቅስ ውስጥ በቃ ከአንድ ሰው ጋር ከአኖኒምስ ጋር ማውራት ይችላል። ጆሲ ፕሊዝ አንተ በጣም እንትን ትዊስት ያደረከው። እኔ ትዊስት አላደረኩም እንዳትዘል ስላደረኩን። ይኸው አኖኒመስ ያችን ጥቅስ ካልፈታ ሌላ ጥቅስ ውስጥ እንዲገባ የምታደርገው ከሆነ ውይይቱ ቢቀር ነው የሚሻለው። ኢትስ አንፍሩትፉል እና ከአንድ ጥቅስ ወደ ሌላ ጥቅስ እየሄደ ምናምን አንተ ዝም የምትለው ከሆነ ለእኛ ትክክል ስለማይሆን እንዴት አዳምዬ እንዴት ወለደው ማለት መጀመሪያ ስለመሳብ ነው ያወራነው። መሳቡን ከተስማማ እንዴት እንደተሳበ ስጠይቀኝ ደግሞ እንዴት እንደተሳበ ላስረዳ ነው ወርታች ወረድኩት። ሌላ ቦታ ማለት ነው እዛው ቻፕተር ላይ ነው ያለሁት። ዘ ሴም ቻፕተር እዚህ ስላለን እንሰማለን ሩቅ ያለን ያለነውና ያ ዘ ሴም ቻፕተር ነው ያለነውና አዳምዬ 2 ደቂቃ ሰጠውና እሱ የሚያምነው በ2 ደቂቃ ውስጥ ይናገር ማለት ነው። አንድ ምሳሌ ልስጥ እዚሁ ጋር መሳብ መንገድ። ለምሳሌ አንዲት ሴት አለች ልበለን። ከዛ በሁለት አይነት መንገድ